ለቲዲኤፍ ገንዘብ ለማሰባሰብ ሲሉ ወደ ካናዳ ያመሩት ዲፕሎማቶች ምን ገጠማቸው? እነ ብርሃነ ገብረ ክርስቶስስ ለምን ደንግጠው ካዳራሹ ወጡ? ይሄን መረጃ ለእናንተ የምናቀርብ ይሆናል። ሌሎች ከወታደራዊ አፈሳው ጋር የተገናኙ መረጃዎች አሉ። ለጦርነት ዝግጅት እየተደረገ ስለመሆኑም እየተዘገበ ነው። በየትና በማን ኃይል የሚለውን አብረን የምናየው ይሆናል። ሰብስክራይብ አድርጉን፣ ተከታተሉን። አብራችሁን ስላላችሁ እናመሰግናለን። በቅድሚያ ወደ ቅድም መጀመሪያ ላይ ወደ ጠቀስነው መረጃ እናልፋለን። በአሁኑ ወቅት አሁን ያለውን የህወሓት አመራር ወይም ደግሞ የህወሓት ከፍተኛ ኃላፊዎችን ውክልና ይዘው በውጭ ሀገራት በዲፕሎማትነት የቲፒኤልኤፍ ዲፕሎማት በመሆን የሚንቀሳቀሱ ከፍተኛ አመራሮች አሉ። የቀድሞ አምባሳደር ብርሃነ ገብረ ክርስቶስ፣ ዮሐንስ አብርሃ የተባሉ ዲፕሎማትና ሌሎችም የተለያዩ አይነት እንቅስቃሴዎች እያደረጉ ነው። ይህ እንቅስቃሴ ምንድን ነው? በአሁኑ ወቅት በትግራይ ውስጥ እየተንቀሳቀሰ ያለው ራሱን ቲዲኤፍ ብሎ የሚጠራው እና የመንግስት ኃይል ወይም መዋቅር የሚጠቀመውን ታጣቂ ቡድን ለመደገፍ ገንዘብ የማሰባሰብ እንቅስቃሴ ለመጀመር ነው ታቅዶ ወደ ተግባር የተገባው። ይህንንም ለማከናወን እንደነ የወይዘሮ ፈትለወርቅ ገብረ እግዚአብሔር ወንድም የሆኑት አቶ የማነ ገብረ እግዚአብሔር፣ የስብሃት የእህት ልጅ የሆኑት አቶ ሰይፉን ጨምሮ አቦይ ስብሃት ነጋ ማለት ነው የሚገኙበት አስተባባሪ ቡድን ወይም ደግሞ ታስክ ፎርስ ተቋቁሞ እንቅስቃሴ ለማከናወን ዝግጅቶችን ሲያደርግ ቆይቶ ነበር። ይሄ ቡድን መከተ 6 ወይም ደግሞ ይሄ ከዚህ በፊት የተካሄዱ መከተ ተብሎ የተካሄዱ ጦርነቶችን በማስታወስ ለስድስተኛ ጊዜ የሚደረግ ገቢ ማሰባሰቢያ ዝግጅት ወይም ደግሞ እንቅስቃሴ ለማድረግ አልሞ የተቋቋመው ኮሚቴ ወይም ደግሞ ቡድን ቅድም ከጠቀስናቸው ዲፕሎማቶች ጋር በመሆን የተለያዩ አይነት እንቅስቃሴዎች እያደረጉ ይገኛሉ። እንግዲህ ይሄ ቡድን ምንድነው የገጠመው የሚለውን ለማየት እንሞክራለን። አንዳንድ የመረጃ ምንጮች እንዳሳወቁት ከሆነ ጥረት አድርጎ ነበረ ይሄ ቡድን። ይሄውም ጁን 28 ቀን ነበረ የመጀመሪያ ጥረቱን የጀመረው። በካናዳ ቶሮንቶ መድረክ አዘጋጅቷል፣ የውይይት መድረክ። በዚያ ላይ የትግራይ የዲያስፖራ ማህበረሰብ በካናዳ የሚገኘውን ጠርቶ ነበረ እንዲገኙለት። በተወሰነ መጠን ቁጥር ያላቸው የትግራይ ዲያስፖራ አባላት መገኘታቸው ተነግሯል። እና በዚህ መድረክ ላይ እንግዲህ እንደነ አምባሳደር ብርሃነ ገብረ ክርስቶስ ተገኝተው ገንዘብ ልሰጡን ይገባል፣ ድጋፍ ልታደርጉ ይገባል፣ ለቲዲኤፍ መጠነ ሰፊ ድጋፍ መደረግ አለበት በማለት ሀሳቦችን አንስተዋል። አሁን ያለው ሁኔታ የህልውና ትግል የሚጠይቅ ሁኔታ ነው። የፌዴራል መንግስትም ከበባ እየፈጸመብን ስለሆነ ይህን ደግሞ ሰብሮ ለመውጣት እንዲቻል ቲዲኤፍን መደገፍ ያስፈልጋል የሚል ሀሳብ አንስተው ነበር። ከተሰብሳቢዎቹ ግን ይህን ሀሳብ ባነሱበት ወቅት ጠንካራ ጥያቄዎች ሲነሱ እንደነበረ ነው የተነገረው። እነዚሁም ጥያቄዎች በአብዛኛው በአሁኑ ወቅት በትግራይ ውስጥ እየተከናወነ ያለውን ወታደራዊ አፈሳና ሌሎች ጉዳዮችን ያካተተ ነበረ። ለነዚህ ጥያቄዎች ምላሽ ለመስጠት ስላልቻሉም እንዲሁም ደግሞ ሌሎች እነሱ የሚፈልጓቸው አጠናካሪ ሀሳቦች የእነሱን የድጋፍ አካሄድ የሚገነቡ እይታዎችን ስላላገኙ በተወሰነ መጠን የተዋጣውን ገንዘብ ከገመቱት በታች የሆነውን ገንዘብ ይዘው ለመሄድ መገደዳቸው ተነግሯል። ብዙም ሳይቆይ ነው የውይይት መድረኩ የተዘጋው። ከ45 ደቂቃ በላይ አልሄደም ነው እየተባለ የነበረው። ከዛም በኋላ የተለያዩ እንቅስቃሴዎችን ለማድረግ አሁን የመድረኩ ውይይቱ ህዝባዊ ስብሰባ እየጠሩ ድጋፍ ለማሰባሰብ የሚደረገው ጥረት አልሳካ ሲል አንዳንድ በየአካባቢው ያሉ ታማኝ ደጋፊዎችን በማሰባሰብ ለቲዲኤፍ በመጪው ክረምት ወቅት የዝናብ መከላከያ ጃኬት እና ሌሎች ግብአቶች ስለሚያስፈልጉ ለነሱ መግዣ የሚሆን ገንዘብ የሚል እንደ ቴሌቶንም እንደ ተለያዩ
አማራጮች ድጋፍ የማድረጊያ አማራጮችን በመጠቀም ድጋፍ እየተሰበሰበ ስለመሆኑ ተነግሯል። እንግዲህ በየቦታው የተለያዩ የዶላር መጠን ነው እየተሰጠ ያለው። እናም ይሄ አሁን የተሰበሰበ ያለው ገንዘብ ከዚህ በፊት እንደተሰበሰቡት ሁሉ ውዝግብን ይፈጥራል ወይስ አይፈጥርም የሚለውን አብረን የምናየው ይሆናል። እኛ ከወራት በፊት እንደዘገብነው በህወሓት ማዕከላዊ ኮሚቴ ግምገማ ውስጥ ከተነሱት አንደኛው ሐሳቦች አንደኛው ከዚህ ቀደም ለመከተ ተብሎ ተሰብስቦ የነበረውና ለሰራዊቱ ይውላል ተብሎ ታስቦ የነበረው ገንዘብ የት ገባ የሚለው ጉዳይ ነው። ለዚህ ጉዳይ ምላሽ እንዲሰጡ የተጠየቁት ዶክተር ደብረጽዮን ገብረ ሚካኤል እና ዶክተር አብርሃም ተከስተ ነበሩ። ዶክተር ደብረጽዮን ሂሳቡን አወራርዳለሁ ሲሉ ተናግረው ነበር። ዶክተር አብርሃም ተከስተም ከዚሁ ጋር የሚመሳሰል ምላሽ ሰጠው እንደነበረ መዘገባችን የሚታወስ ነውና አሁንም ይሄ ጉዳይ ውዝግብ አይፈጥርም ወይ የሚለውን እንግዲህ አብረን የምናየው ይሆናል። በዛሬው ዕለት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰምሃል መለስ አንድ ቃለ መጠይቅ ሰጣ ነበር። በእንግሊዝኛ ቋንቋ ነው ይህን ቃለ መጠይቅ የሰጠችው። ትግሃት ለተሰኘ የዩቲዩብ ቻናል ነበረ ቃለ መጠይቁን የሰጠችውና አፈሳውን ይሄ በገፍ ወጣቶችን የማፈስ ሂደት በተመለከተ አስተያየት ሰጣለች። መረር ያለ አስተያየት ነው የሰጠችው። ትችት ሊባል የሚችል ነው። ብዙዎችም ያልጠበቁት አይነት ሆኖባቸዋል። ምክንያቱም ሰምሃል አሁን ያለውን ህወሓት ትደግፋለች በቀጥታም ቢሆን በተዘዋዋሪ የሚል ሐሳብ ሲያንጸባርቁ ነበር። ሆኖም ግን ከዛ እነሱ ወይም እሷን የሚነቅፉ ሰዎች ከሚያነሱት ሐሳብ በተቃራኒው በአሁን ወቅት ተግባር ላይ የዋለው በትግራይ ውስጥ አዋጅ ምን ያህል አስከፊ እንደሆነና ሌሎችም ገደቦችንም እየፈጠረ እንደሚገኝ ሐሳብ በነጻነት መግለጽ የመቻልን ነቀፌታን በግልጽ የመንገር መብትንም በእጅጉ የሚደፈጥ ስለመሆኑ ነው ያነሳቸውና በአሁኑ ወቅት ወጥቶ ያለው አዋጅና በተለያዩ የክልሉ የመንግስት መስሪያ ቤቶች ስልጠና እየተሰጠበት ያለው አዋጅ የደርግን ዘመን የሚያስታውስ ነው ብለዋል። እንግዲህ ምንድነው ያለችው ስለዚህ አዋጅ? አንድ የህግ ተቋም ወይም ደግሞ መጻፍ የሚችል ሰው ሊጽፈው የማይገባ አዋጅ ነው ስትል ነው የነቀፈችው። እንግዲህ አንቀጽ በአንቀጽ አዋጁ ምን እንደሚመስል እኛ በዘገባችን አስቀድመን ቃኝተነው ተመልክታችሁታል ብለን እናስባለን። በእጅጉ አፋኝ ሊባሉ የሚችሉ አንቀጾች አሉት። ትግሉን የ17 ዓመቱን ትግል እና የዛሬ 5 ዓመት የጀመረውን ጦርነት መካከል የተከፈለው መስዋዕትነት ማጥላላት ያስቀጣል የሚል በርካታ ነጥቦች አሉትና ይሄ ሊጻፍ የማይገባ ህግ ነው ብላለች። እና ይሄ አዋጅ በጣም ሁሉን ነገር የሚገድብ ሁሉን ነገር በሰው ጫና ላይ የሚፈጥር ግለሰባዊ ነጻነትን የሚገፋ አዋጅ ነው ስትል ነው የገለጸችው። ከሰሞኑን ወይዘሮ ፈትለወርቅ ገብረ እግዚአብሔር መግለጫ ሰጠው ነበር ለጋዜጠኞች። ይህን በተመለከተም አስተያየቷን ሰጣለች። ሰምሃል ይሄ የተሰጠው መግለጫ ያሉትን ነባራዊ ሁኔታዎችን መሰረት በማድረግ መፍትሄዎች ወይም መፍትሄ የተገለጸበት ሳይሆን በቁንጽል ነገሮች ላይ የተቸከለ ነገር ነው ወይም መግለጫ ነው ስትል ገልጻለች። ይሄ በዚህ መግለጫ ላይ እንግዲህ እንዴት የእርሳቸውን ስልጣን ወደ ማጠናከር ወይም ደግሞ አምባገነንነት ወደ ማስፈን እንዴት ሊደረስ እንደቻለ የሚገልጽ ነው ብላለች። የወይዘሮ ፈትለወርቅ አንደኛው ችግር ምንድነው? በዓለም አቀፍ ሁኔታ ዙሪያ ያላቸው ዲፕሎማሲያዊ እይታ የተንሸዋረረ ነው የሚል ሐሳብ አንስታለች። ይሄን ዓለም አቀፋዊ የዲፕሎማሲ ሁኔታን በቅጡ የተመለከተ አይደለም ስትል አንስታለች። ዲፕሎማሲ ማለት ለወጡ መግለጫዎች ግብረ መልስ መስጠት አይደለም ያለችው ሰምሃል በአሁኑ ወቅት ያሉትን ችግሮች በተፈናቃዮችም ዙሪያ ሆነ አጠቃላይ ከፌደራል መንግስቱ ጋር ባለው ግንኙነት ወይም ደግሞ ከበጀትና ከሌሎች መሰረታዊ ጉዳዮች ጋር የተገናኙ ጉዳዮችን እንዴት እንደሚፈታ በህወሓት በኩል የተቀመጠ ምንም አይነት እቅድ የለም፣ የሚታይ ነገርም የለም ብላለች። ከዚህ ቀደም ህወሓት በምሁራን
የበለጸገ ድርጅት ነበር ስትል እንግዲህ ዶክተሮች፣ ኢንጂነሮች፣ የዩኒቨርሲቲ አስተማሪዎችም ነበሩበት ስትል አውስታ በአሁኑ ወቅት እንደዚህ ሆኖ ህወሓትን በማየቴ በጣም አፍራለሁ ብላለች ማለት ነው። እነሱም ደግሞ ሊያፍሩ ይገባል ስትለም አንስታለች። እንግዲህ የሚታይ ነው ምን አይነት አቋሞች እየተወሰዱ ነው የሚለውን ምን አይነት እንግዲህ በየሳምንቱ ህወሓት መልእክት ሰሞናዊ መልእክታት ተብሎ ወይም ሳምንታዊ መልእክቶች ተብሎ የሚቀርቡ የሚተላለፉ መልእክቶች አሉ። በእነሱ አማካኝነት ምን አይነት መልእክት ወይ ደግሞ ምን አይነት ይዘት ያለው አስተሳሰብ ወይም ደግሞ አቋም እየተንጸባረቀ ነው የሚለው ምናየው ይሆናልና በየጊዜው እያየ ነው ያለ ነው። ይሄ ለኔ አሳፋሪ ነው ስትል ነው የጠቀሰችው። በዋና ዋና ጉዳዮች ዙሪያ እንደዚህ አስተያየት ሰጣለች። ቃለ መጠይቁ ረዘም ያለ ስለሆነ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። የትግሃት ዩቲዩብ ቻናል ትግሃት ነው የሚባለው። እንግዲህ በአሁኑ ወቅት አፈሳው ቀጥሏል። የቆመ አፈሳ የለም። አፈሳው ቀጥሏል። በዛሬው ዕለት እንግዲህ በዛሬ እንደደረሰን መረጃ ከሆነ በትላንትናው ዕለት ከሌሊቱ 7 ሰዓት አካባቢ ከመቀለ ከተማ በስተደቡብ ደብሪ ተብሎ በሚጠራው አካባቢ በቤተክርስቲያን ውስጥ አፈሳ ስለሚፈጸሙ የተነገረው። ስለዚህ ጉዳይ ስለ ቤተክርስቲያኑ ስለሚፈጸመው አፈሳ፣ መስጊድ ውስጥም ስለሚፈጸመው አፈሳ ከሰሞኑ በሰፊው ስንዘግብበት ስለቆየን የዩቲዩብ ቻናላችንን ጎብኝታችሁ መረጃዎቹ ማግኘት ትችላላችሁ። በትላንትናው ዕለት ግን በርካታ መሳሪያ የያዙ ታጣቂዎች ወደ ቤተክርስቲያኑ በመግባት ምዕመናኑ ላይ ሽብር ሲፈጥሩ አድረዋል ነው የተባለው። ይህ አፈሳ የተካሄደው በቅዱስ ሚካኤል ቤተክርስቲያን ወይም ሚካኤል ጸላሞ ተብሎ በሚታወቅ ሲሆን ጸበል ሲጠመቁና ሲያስጠምቁ የነበሩ በሙሉ በፓትሮል ተጭነው ተወስደዋል ተብሏል። እንግዲህ ጸበልተኞችም በፓትሮል ታፍሰው መወሰድ ተጀምሯል ማለት ነው። በዚህ ሌሊት እናቶች ተደናግጠው እያለቀሱና ነዋሪውም ተጨንቆ ስጋት ውስጥ ገብቶ እንደነበረ ተነግሯል። ይህ እጅግ አሳዛኝ የሆነ የአፈሳ ተግባር እንግዲህ በትግራይ ክልል እየቀጠለ እንደሆነ ነው የሚዘገበው። በዚህ ጉዳይ ዙሪያ በርካቶች ቲክቶክ ላይ የሚንቀሳቀሱ ወጣቶች አፈሳ ይቁም የሚል በትግርኛ መልእክት እያስተላለፉ ይገኛሉ። እንግዲህ በጣም የሚታወቀው ቲክቶከር እንግዲህ አዶናይ ነው። አዶናይ ብርሃነ እሱ ይሄን መልእክት አስተላልፏል። ሌሎችም እያስተላለፉ ይገኛሉ። ተቃውሞ እየቀረበበት ነው። ቅድምም እንደጠቀስ ነው በአሁኑ ወቅት የአብነት ተማሪዎችን ኢላማ ያደረገ የአፈሳ እየተፈጸመ እንደሚገኝ የተነገረው። እንግዲህ ሃይማኖት መሪዎችም ይሄን ጉዳይ እንዳወገዙትም እኛም ዘግበን ነበር። ወደ መጨረሻው መረጃ ስናልፍ በአሁኑ ወቅት አዲስ ጦርነት ለመጀመር ዝግጅቱ ተጠናቋል ተብሏል። እንግዲህ የመጨረሻው ቅድም መጨረሻ አልኳችሁን የመጨረሻው 3 መረጃዎች አሉ። አንደኛው ይሄ ነው። እንግዲህ በአሁኑ ወቅት አዲስ ወታደራዊ ጦርነት ለመጀመር ዝግጅቶች እየተደረጉ እንደሚገኙና እነዚህም ዝግጅቶች በመጠናቀቅ ላይ እንደሚገኙ ከትግራይ ክልል የወጡ መረጃዎች ያመለክታሉ። ትናንት ምሽት በእምባላጄ ወረዳ ከአድሽሁ ከተማ በግምት 4 ኪሎ ሜትር ርቃ በምትገኝ ወገለን በተባለች የገጠር ቀበሌ ውስጥ በርከት ያሉ መድፎች ያካተቱ ከባድ የጦር መሳሪያዎች እየተራገፉ እንደነበረ ተነግሯል። እዛ አካባቢም ወታደራዊ ዝግጅቶችን የማጠናከር ሁኔታ ሲካሄድ ስለመቆየቱ ነው የተነገረው። ሰራዊትም እንደዚሁ እንቅስቃሴ ተደርጎ ወደዛ አካባቢ እንዲያመራ ተደርጓል። በርካታ ቁጥር ያለው ታጣቂ ኃይል ወደ አካባቢው ሄዷል። እንደጠቀስነውም አሁንም ከባድ የሆነ የመሳሪያ ክምችት እዛ አካባቢ እንደሚታይ ነው የተነገረው። በአሁኑ ወቅት ይሄ እንቅስቃሴ በክልሉን እያስተዳደረ ባለው በህወሓት በኩል ለጦርነት የሚደረግ እንቅስቃሴ ነው ተብሎ እየተነቀፈ ይገኛል። የመረጃ ምንጮችም ይሄን እያሰራጩ ይገኛሉ። በሌላ በኩል ደግሞ ኢሰመኮ ወይም የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል የግዳጅ አፈሳ ዓለም አቀፍ ሕግን የጣሰና ሕገ መንግስታዊ መሰረት የሌለው ነው በማለት ነቅፎታል። እንግዲህ ኢሰመኮ በትግራይ ክልል እየተባባሰ የመጣውን የሰብአዊ መብት ጥሰትና የዜጎች ደህንነት መደፍረስ አስመልክቶ በዛሬው ዕለት ነው መግለጫ ያወጣው።
የዜጎችን ህይወትና ደህንነት ለመጠበቅ የሚመለከታቸው አካላት ቅድሚያ ሰጥተው ሊንቀሳቀሱ ይገባል ሲል አሳስቧል። የጸጥታ መደፍረስ እና የሰብአዊ መብት ጥሰቶች በዜጎች እንቅስቃሴና በኑሮ ላይ እያደረሱ ያለው ጫና ከፍተኛ ነው ያለው ኢሰመኮ። በክልሉ ያለውም የሰብአዊ መብት አያያዝ ሁኔታ ለማሻሻል ከመንግስትና ከሚመለከታቸው ወገኖች ጋር በመተባበር ለመስራት ዝግጁ ስለመሆኑ ነው ኮሚሽኑ ያረጋገጠው። ከበርካታ ጊዜያት በኋላ ነው ኮሚሽኑ መግለጫ ያወጣው። በመጨረሻም ትላንትና አንድ የኤርትራ ባለስልጣን ቻተም ሃውስ ከተሰኘ በለንደን ከተማ የሚገኝ የፖሊሲ አመንጪ ቡድን ጋር ቆይታ አድርገው ነበር። ቲንክ ታንክ የሚባለው አይነት ግሩፕ ነው። የፖሊሲ ሐሳቦችና ስትራቴጂዎች የሚመነጩበት ነውና በዚህ ቆይታ ወቅት ከተሳታፊዎች ጥያቄ ቀርቦ ነበር። ከተሳታፊዎችም የተጠየቀው ጥያቄ ምንድነው? ለምን በኢትዮጵያ ጉዳይ እጃችሁን ታስገባላችሁ? ለምንስ ከኢትዮጵያ መንግስት ወይም ደግሞ ከማዕከላዊ መንግስቱ ከፌደራል መንግስቱ በተቃራኒ ከህወሓት ጋር በመሆን ለጦርነት የተዘጋጃችሁ ነው የሚል ከባድ የሆነ ጥያቄና ተቃውሞ ሲቀርብባቸው ነበረ ባለስልጣኑ ላይ። ባለስልጣኑ እንግዲህ የሰጡት ምላሽ እንግዲህ ከዚህ እንደሚከተለው ነው። በእርግጥ እኛ የትግራይ ህዝብ እና ፓርቲው ተበድለዋል ብለን ነው የምናስበው። ለተጋሩና ለህወሓት አዘኔታ አለን። ግን እነሱንም ለማገዝ ብለን ይሁን ከነሱም ጋር ውግንና ወስደን ወደ የትኛውም አይነት ግጭት ከፌደራል መንግስቱ ጋር አንገባም። በግልባጩ ወይም ደግሞ በተቃራኒው ከህወሓቶች ጋር ወይም ከትግራይ ህዝብ ጎን በመቆማችን ምክንያት አድርጎ ወይም ሰበብ አድርጎ የፌደራል መንግስት ጦርነቱን ወደ ኤርትራ አቅጣጫ እንዳይጀምር ነው ያለን ስጋት። ስለዚህ በትግራይ ወይም በህወሓትና በማዕከላዊ መንግስት ወይም በፌደራል መንግስቱ መካከል ጦርነት ከተቀሰቀሰ በድንበራችን ሆነን ግዛታችንን የኛን የሀገሪቱን ግዛት ከመጠበቅ ውጪ ሌላ ምንም አይነት ተሳትፎ እንደማይኖረን ልናረጋግጥላችሁ እንወዳለን ያለው ይሄ የኤርትራ መንግስት ከፍተኛ ባለስልጣን። እንግዲህ በዚህ ንግግር ብቻ የጽምዶ እንቅስቃሴ ፈርሷል ማለት ነው። ጽምዶ ፈርሷል ወይ አልፈረሰም የሚለውን ካየን ማለት ነው። ለዲፕሎማሲም ተብሎ የተሰጠ መግለጫም ከሆነ እንግዲህ ወደፊት የምናየው ይሆናል። እንግዲህ ስለተከታተላችሁን እናመሰግናለን። በመጨረሻ የምንጋብዛችሁ ቪዲዮ አለ። ይሄ በትግራይ በአንድ አካባቢ ወጅራት በተባለ አካባቢ እየተፈጸመ ያለውን የወርቅ ዘረፋ የሚያሳይ ቪዲዮ ነው። ከስፍራው የተገኘ ቪዲዮ ነው። ተመልከቱት። ሰብስክራይብ ማድረጋችሁን አትርሱ። ትኩስ መረጃዎችን ለእናንተ እናቀርባለን። አብራችሁን ስላላችሁ እናመሰግናለን። ድጋፍ ማድረግ የምትፈልጉ ልታነጋግሩን ትችላላችሁ። መልካም ጊዜ ይሁንላችሁ። እንታይ ድኻዚ ዕንጎለሉ ቦታ አምታይ ናው ዕልና ብስሩ ሮይዎ መሳይዚ ዕድመ ደፈይት ዝበልዓ ዘሎ ሮይልና ትጉድና ናይ ቁሸት ዳብረ ቡምሉ ሮዮ እዚ ሮይልና ትጉድና ዓዲ ወሪሮም ከትፍዋ ደልዮም እንዛ ዓዲ እዚኣ ወሪሮም ዝበልዕዋ ዘሎ ሮይልና ትጉድና ዓለም ጉድ ሮይ ጉድ ትጉድና ፍለጡልና ትማዓዲ መንግስት ሃለ ሃድ ማርዳና ትጉድ ሮዮ ስውዕ ሕጂ ኮነን ጀሚሩ ብዕለ ቃልስናይ 17 ህዝብ ትግራይ ተሰው እንዳሉ ህፋት መልዑ ኣለዉ ሮዮ ብሸሞንተ ሰብኣይ ቁሸት እንዳጋብር ትበሃል ጣብያ ዓዲ ክልተ ማሓዳሪ ሮይዎ ትማይ ሮዮ ትጉድ ሮይዎ ትባዚቃታት ንኽጎርመኩም መንግስት ሃለ ሃፍጣ ሓግበር ጨኒቕና ኮይንሄ አንቱም ሰብ ስው እንዳሉ ወዲ ስው ጾም እንደሓደር ሃፋት መልዑ ኣለዉ ትጉድ ሮይልና ፍቅረ መሬት ባል ባዚቃ ጥራይ ሞፉር ናይ ቁሸት ዳብረይ ሮይዎ ትጉድ ዓዲ ጦሊሞም ፍጣ ሓገር መንግስቲ ግደፍ
قدف نومبر كاي تقواي فتح أكبر حزب تفاعله بازيكا منقست عدب قبرولو رؤية ماشينر رؤية بملو كم زيلن هلا تري لها تبولعني هي فتح أكبر سبي هلا قالو تقولنا رؤيلنا رؤية تاسكاتر كسب دحريات هرقا بقربة رؤيلنا تقول رؤية حزب زين هلا رؤية حزب كالب بس رؤية تقولنا رؤية رؤية عدره منقست فلتلنا سقمنا فلتلنا فلان كالك ندالك رؤية سقمنا رؤية تقول رؤية فرناشات رؤية مكنة رؤية بعلم الدفاع سبعي رؤية لنا تقولنا زي رؤية تقولنا ساي زلزله ترى لها نداي مرادادي بولوان دتا نداي تقولوا ترى لها زي ترى لها تقول رؤية ترى لهم أي تقال تقول ذلك إذا تفي كاس أين خلنا هاتون إذا رأي وين خلنا واقول زول عنا يبازي كاس وايد بعد ما الدفع رأيه ترى لهم تقول رأيه إذا ساي بقرا ميداون مثلا إحنا ونصبه رأي لنا تقولنا ساي زي عد شيء توا رابعا رأيه تصبر واحد أنا هيجي رأيه تقولنا رأيه خودو هو حي ما يزول خودو كن رأيه والساي رأيه تقول علم رأيه